ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የ433 ቤተሰቦች የሳምንቱ መጨረሻ የአውሮፓ ታላላቅ ሊጎች ፍጻሜያቸውን አግኝተዋል። ዛሬ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ወልቭስን የሚያስተናግድበት ጨዋታ የሚጠበቅ ነው የሚሆነው። ይህ ጨዋታ የሚያሸንፍ ከሆነ ደረጃውን ወደ አምስተኛ ከፍ ያደርጋል። ያ ማለት ነጥቡን ከቼልሲ እኩል በማድረግ በቀጣይ ዓመት በቻምፒየንስ ሊግ ተፎካካሪ ለመሆን የሚያስችለውን ደረጃ የመያዝ እድል ይኖረዋል። ግን በተደጋጋሚ ማንቸስተር ዩናይትድ እነዚህን እድሎች አግኝቶ ሳይጠቀምባቸው መቅረቱ ደግሞ ምንም እንኳን ወልቭስ ሁለት ጨዋታዎችን ብቻ በዚህ ሲዝን ነጥብ ይዞ ይወጣም 2 ነጥብ ብቻ ቢሆንም ያለው ማንቸስተር ዩናይትድን ማመን ከ90 ደቂቃ በኋላ ነው የሚሉ ደጋፊዎች ያሉ ይመስላል። ይህን ጨዋታ እንመለከታለን። ምሽት ላይ የሚደረገውን ጨዋታ፣ የሳምንቱ መጨረሻ ጨዋታዎች ምን ይዘት ነበራቸው፣ ማን ከሰረ ማን አተረፈ እናያለን። በስፔን ላሊጋ ሪያል ማድሪድ ለመጀመሪያ ጊዜ በሲዝኑ የመጀመሪያ ሽንፈቱን አስተናግዷል። በሴልታ ቪጎ ከ19 ዓመት በኋላ ነው ሴልታ ቪጎ ወደ ማድሪድ መጥቶ ሲያሸንፍ። ላሊጋውም እንደዚሁ የደረጃ ልዩነትና የነጥብ ልዩነት በጣም እየሰፋ መጥቷል። በተለይ የማድሪድ ሰሞነኛ አቋም ከረቡዕ የሲቲ የሻምፒየንስ ሊግ ጨዋታ መልስ አሳሳቢ የሆነ ይመስላል። እነዚህና ሌሎችን ነጥቦች እናነሳለን። 433 ማርኪዮን ሚሊሻ የዩቲዩብ ገጻችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በድጋሚ በአክብሮት እንጠይቃለን። 26 ላይ ቆየን፣ በጣም ቆየን። መቼ ነው 27 ላይ የምንገባው? አሁንም የእኛ ቤተሰብ እንድትሆኑ በድጋሚ እንጋብዛለን። ማርቆስ ኤልያስና ዮናስ አዘዘነን። ማርክ የሳምንቱን መጨረሻ እንዴት አገኘው? ያስገረመ ጨዋታ ውጤት አለ? ከዚህ ከሳምንቱ ጨዋታ ውጤቶች በኋላ በተለይ የአርሰናል ሽንፈት ብዙዎችን አነጋግሯል። ከዛ ውጭ አስቶን ቪላና ማንቸስተር ሲቲ ነጥብ ወስደው ከአርሰናል ጋር ያላቸውን የነጥብ ልዩነት አጥበዋልና የተረፉት ቡድኖች ሁለቱ ይመስላሉ እና የጠበቅከው ነው ያልጠበቅከው ነገር ተፈጥሯል? በየሳምንቱ እንግዲህ አንዳንድ ጊዜ እንዲህ አይነት አጋጣሚዎች ይፈጠራሉ እና አርሰናል ሽንፈት በራሱ እጅግ በጣም አስገራሚ ነው። በእርግጥ የተከላካይ መስመሩ ተዳክመዋል። ከዛ ውጪ ተደጋጋሚ ጨዋታዎች ከፍ ባለ ኢንቴንሲቲ የመዛል ስሜቶች እንደሚያሳዩ ምንም ጥያቄ የሚነሳበት ጉዳይ አይደለምና ለአርሰናል ትልቅ የማንቂያ ደውል ነው። ትናንትና በዩቲዩብ ገጻችን ላይ ስንቀርጽ እንደነበረውም ወይም ወደ እናንተ ስናደርስ እንደነበረውም ትልቅ የማንቂያ ደውል ነው። ከዚህ በኋላ ያንን ስህተቱን ቀርፎ ለቀጣዮቹ ጨዋታዎች ዝግጁ መሆን እንዳለበት በትክክል ማሳያ ነው። እንግዲህ አሰልጣኝ ሚካኤል አርቴታም በግል ከዛ ውጭ እንደ ቡድንም በሚጠበቅበትን ስታንዳርድ ልክ አይደለንም፣ ኳሱን ይዘን መቆየት አልቻልንም፣ በዛ ምክንያት ተጋጣሚያችን የበላይነት ወስዶብናል፣ ጎሉን ካስቆጠርን በኋላ በዛው ቀጥለን ጨዋታውን በደል እንወጣለን የሚል ስሜት ነበረኝ። ነገር ግን ያ አልሆነም። ግን ደግሞ ምንችለውን አድርገናል የሚል አስተያየትን ሰጥቷል። በውጤቱ ቢበሳጭም የዛኑ ያህል ግን በጣም ይሄ እንደ ክራይሲስ የሚወራ አይነት ነገር አይደለም። ማንቸስተር ሲቲ ያንን አጋጣሚ ተጠቅመዋል። የሊጉ ፉክክር እጅግ በጣም ወደ ላቀ ምዕራፍ ተሸጋግሯል። አስቶን ቪላም ሳይጠበቅ እዚህ ደረጃ ላይ መጥቷል። ይህ አስገራሚ ነው። ወጥ ያልሆነው የቼልሲ አቋም ሌላ ኪሳራም ይዞ መጥቷል። ምክንያቱም ሊያም ዴላፕ እስከ 6 ሳምንት ድረስ ከሜዳ የሚያርቀውን ጉዳት አስተናግዷል ለሁለተኛ ጊዜና እዛ አካባቢ ዴላፕ ባለፈው ከፉላም ጋር በተከናወነ ጨዋታ ተጎድቶ ሲወጣ ኒኮላ ጃክሰንን ከባየር ሙኒክ ለመመለስ ጥረት ማድረጋቸው የቼልሲ አመራሮች ያ ቦታ ምን ያህል የስኳድ ዴብዝ ችግር እንዳለበት ማሳያ ነው። ኳሊቲም ጭምር ማርክ እኔ ቼልሲ ያወጣውን ኢንቨስት ያደረገውን ያህል ሜዳ ላይ የምመለከተው ነገር ግን አቬሬጅ አይነት አሁን ተከላካይ ክፍል ላይ ከ1 ቢሊዮን በላይ ያወጣ ቲም አሁንም ቶሲና ዳራቢዮ ቻሉባን ነው የሚጠቀመው እና ቼልሲኛ የምናውቀው በነ ካርቫሊዮ በነ ጆን ቴሪ ወይም ወደኋላ ከሄድክ በነ ፍራንክ ለበፍ እነ ማርሴይ ዴሳይን ጭምር ነው የምናስታውሰው እነ ዳን ፒትሬስኩ እና እኔ ከወጣበት ኢንቨስትመንት አንጻር ባክ ላይ ወይ ባክ ፎር ላይ እና ኢቨን ማጥቃት ላይ ዴላፕ ለእኔ ብራይተን ሚድ ቴብል ላይ ኖቲንጋም የዚህ አይነት ቡድን አጥቂ ነው ለእኔ እና ወርልድ ክላስ አጥቂ አይደለም። በዚህ መንገድ ቼልሲ ኮንሲስተንት ሆኖ ወደ ዋንጫ ለመጓዝ መጠኑ ኳሊቲ ጀርባና ፊት ላይ የሚጎለው ይመስለኛል። አሁን በድጋሚ ያንን እየተመለከትን ያለ ነው። እንግዲህ ሊጉ በጣም ረጅም ነው፣ ገና ሲዝኑ እንኳን አልተጋመሰም። ግን የአርሰናል ሽንፈት በጣም በትልቁ ተጋኖ ሲወራ ነበር። 18 ጨዋታ ያለ ሽንፈት የተጓዘ ቡድን ከመሆኑ አንጻር በተለይ አሁን የጋብርኤልና የሳሊባ በተለይ ሳሊባ ቶሎ የማይመለስ ከሆነ ጋብርኤል ትንሽ ይቆያል። አሁንም ሚኬል አርቴታ እዚህ ቦታ ላይ ሊቸገር ይችላል። አሁን ሉዊስ ስኬሊ፣ ቲምበር፣ ኢንካፔ እና ቤን ዋይት ናቸው ያሉት። ከእነዚህ ደግሞ አንዱ የሚጎዳ ከሆነ ምናልባት ዴክላን ራይስን ወደኋላ ሊመልስ ሊገደን እንደገና አማካይ ክፍል ደግሞ ሌላ ቀዳዳ ሊፈጠር ይችላልና የአርሰናል ሕክምና ቡድን በተለይ በዚህ ዓመት ቡድኑን እያገዘ ነው ለማለት በጣም ያስቸግራል። የሞ ሳላና የሊቨርፑል ጉዳይም
በዚህ ሳምንት በየቀኑ እንደውም ዜና እየወለደ ነው ማርክ። ይሄ ዜና መጀመሪያ ኢንተርቪው ከኢላን ሮዱ ያቻ ውጤት በኋላ ሞሳላን ካፈነዳው በኋላ በየዕለቱ በየደቂቃው ይህን ተከትሎ ትንታኔዎች የቀድሞ የሊቨርፑል ተጫዋቾች የቀድሞ የክለብ አመራሮች ጭምር አይ ማለት አልነበረበትም፣ እሱ ከክለቡ አይበልጥም፣ አንድ ተጫዋች ጥሩ እስከሆነ ጊዜ ድረስ ብቻ በክለብ ውስጥ ቋሚ ተሰላፊ ሊሆን የሚችለው በተለይ እንደ ሊቨርፑል አይነት በጣም በየጨዋታው በየሲዝኑ ተፎካካሪ መሆን ለሚፈልግ ቡድን ዴሊቨር ማድረግ አለብንና ያለፉት ዓመታት ስታቶች አይደሉም አሁን እንድትጫወት የሚያደርግ። ስለዚህ ሞሳላ አንደኛው የችግሩ አካል ነው። ምናልባት አፉን ዘግቶ ከክለቡ ዳይሬክተሮች ከክለቡ ባለቤቶች አሊያም ከአርነ ስሎት ጋር በጠረጴዛ ዙሪያ ቢያወራ ይሻል ነበር የሚሉ አሉ። አንዳንዶች ደግሞ ልክ የዛሬ 3 ዓመት ክርስቲያኖ ከፒየርስ ጋር እንዳደረገው አወዛጋቢ ቃለ መጠይቅ ሞሳላም 2 ዓመት ኮንትራት መፈረሙ ምናልባት ኮንትራቱን አቋርጦ ወደ ሚድል ኢስት ወደ ሳውዲ አረቢያ የሚሄድ ፍላጎት አለው የሚሉ መረጃዎች አሉ እና ክለቡ ይህን ነገር አንድ ያፈንድቶት ወይ አርነ ስሎት ወይ የሚመረጡ አይነት ከዛ በኋላ ከዚህ ክለብ ለመውጣት ነገሮችን ለማመቻቸት ነው የሚሉ አሉ። ግን አሁን ይሄ ከሊቨርፑል ችግር አሁን ካለው ችግር አልበቃ ብሎ አሁን እስካሁን ያለው ችግር አልበቃ ብሎ እንደገና ሞሳላ በሜዳም አሁን ደግሞ ከሜዳም ውጭ ለሊቨርፑል ችግር ሆኗል ሞሳላ እና ሊቨርፑል አሁን በእርግጠኝነት ከሞሳላ ወይም ከአርነ ስሎት አንድ ብቻ በጠረጴዛ ዙሪያ ውይይት የሚያስፈልገው ይመስለኛል። እሱ የሚለው አሁን በአንፊልድ ላይ ከአፍሪካ ዋንጫ በፊት ደጋፊዎችን ይሰናበታለሁ የሚለው ከኢንተር ጋር ጨዋታ አላቸው ወደ ሳንሲሮ ላይሄድ ይችላል እየተባለ ነው እና የሞሳላና የሊቨርፑልን ፍጻሜ የተቃረበ ይመስላል። በተለይ የሊቨርፑል አንቷን ሲሜኒዮን እጅግ በጣም መፈለግ ወይም ደግሞ ሞሳላን ይተካልና ብሎ አይደንቲፋይ ማድረግ ምናልባት ለሞሳላ ከሊቨርፑል ጋር ያለው ጊዜም በጣም እያጠረ የመጣ መሆኑን የሚያሳይ ይመስለኛል። ማለት እኔ በዚህ ሳምንት ከውጤቶች ይበልጥ ከአርሰናልም ውጤት ከሁሉም በላይ ያስገርመኝ ሞሳላ የመረጠው ታይሚንግ፣ በተለይ ሊቨርፑል በጣም ችግር ላይ ያለ ይሄኛውን ያለው ችግር አልበቃ ብሎ እንደገና ሞሳላ ሌላ ችግር መሆኑ በጣም አስገርሞኛል። አምና ሊቨርፑል እንግዲህ ለሀያኛ ጊዜ ሊጉን ዋንጫ ሲያሳካ ለእኔ አሁን ክሬዲቱን ማሳጣት ሳይሆን ለአሰልጣኝ አርነ ስሎት የበለጠ 2 ነገሮች ናቸው ቡድኑን ለስኬት ያበቁት ብዬ ማምነው። አንደኛ የረዘመ የዚህ የሃኒሙን ጊዜ ከአሰልጣኝ የርገን ክሎፕ መልቀቅ በኋላ ቡድኑ እንደ አዲስ መነሳሳቱ ነው። ምንም የተጨመረ ተጫዋች የለም ከፌዴሪኮ ኬዛ ውጭ። ከዛ ውጭ ከምንም በላይ ደግሞ ቡድኑ የሊጉን ዋንጫ ያነሳ ዘንድ የመሐመድ ሳላህ ሚና እጅግ በጣም የላቀ ነበር። በግል አንድ ተጫዋች ልዩነት ሲፈጥር ያለፈውን የውድድር ዘመን መሐመድ ሳላህን ነው የሚመስለውና ያንን መፈጸም አልቻለም በዚህ ውድድር ዘመንና በዛ ምክንያት ይመስለኛል ነገሮች መስመራቸውን የሳቱትና ይሄ የፈጠረው ችግር ብዙ ነገሮችን ይዞ እየመጣን ያለው ለ3 ተከታታይ ጊዜ የመሰለፍ ዕድል አላገኝም። ነገሮች መስመራቸውን እየለቀቁ በእርግጥ የመጀመሪያዎቹ 2 ጨዋታዎች ላይ ከታዋቂ ወንበር ላይ ተነስቶ ተጫውቷል። የመጨረሻው ጨዋታ ከዚህ ከሊድስ ዩናይትድ ጋር 3-3 በተለያዩበት ጨዋታ ጭራሽ የመሰለፍ ዕድል አላገኝምና ነገሮች ከመጥፎ ወደ በጣም መጥፎ እየተጓዙ ነው ያሉት። እሱ የሰጠው መግለጫ ትኩረትን ይስባል። እንግዲህ እርሱ በሌለበት ጨዋታ ነው ቡድኑ 3-3 በሆናቸው ውጤት የተለያየው። ስለዚህ ቡድኑ ችግሩ የእሱ እንዳልሆነ ማሳያ አጠቃላይ የቀጠለ ነው። በሁለት ጎል ልዩነት እየመራ አንድ ቡድን 3-3 የሚለያይ ከሆነ ያውም 2 ጎሎች ያስቆጠረው ሰከንድ ሃፍ እንደተጀመረ ሆኖ በዛ ውጤቱን ማስጠበቅ አለመቻሉ ጥያቄ የሚነሳበት ነውና ለእኔ ችግሩ የመሐመድ ሳላህ ሳይሆን የአሰልጣኙ እንደሆነ በትክክል ማሳያ ነው። የእሱም ጥያቄ እኔ ስኬፕ ጎት ለቡድኑ ችግር ማምለጫ ሆንኩኝ የሚል አይነት ይመስላል። በእርግጥ ሞሳላ ሜዳ ላይ ዴሊቨር እያደረገ አይደለም ማርክ። ብዙ የሚነሳበት ጥያቄ ትራክ ባክ አድርጎ ከኋላ ያሉት ፉልባኮች አያግዝም፣ በመከላከል ስራው ደካማ ነው ይላል። በፊትም ይህን አያደርግም፣ ግን በፊት በሌላኛው ሳጥን ክፍል ደግሞ የሚሰጠው ጥቅም ነበር። ሳጥን ውስጥ የሚነካቸው ኳሶች፣ አሲስቶቹ፣ የሚያስቆጥራቸው በየአመቱ የሚያስቆጥራቸው የጎሎች ብዛት ስለ ሳላ የመከላከል ድክመት እንድታወራ የሚያደርግ አይደለም። አሁን እነዛ ቁጥሮች ድሮፕ እያደረጉ ሲመጡ ግን ምንድን ነው በማጥቃት ሞፈር እያደረገ አይደለም፣ በመከላከል ሞፈር እያደረገ አይደለም። ኦኬ ይሄኛው አንዱ የሞሳላ ችግር ግን በአንድ ጀንበር ትላንት እንዳልኩት ነው ማርክ፣ በአንድ ጀንበር ይሄ ሁሉ ሊቨርፑል ተጫዋች አቋም ይወርዳል ብዬ አልጠብቅም። ስለዚህ ይበልጥ ጣቶች በሙሉ አርነ ስሎት ላይ የሚቀሰሩ ይመስላል እና የሞሳላ ሶፕ ኦፔራ ትላንትም አንስተነዋል፣ ግን በየቀኑ የሚቀጥል ነገም ሌላ ስቶሪ ይዞ የሚመጣ ይመስለኛል። ልክ እንደ ክርስቲያኖ ሮናልዶ ማለት ነው። ማንቸስተርና ዩናይትድ እንዴት ነው ሪስፖንድ የሚያደርገው? መልበሻ ክፍሉ አሰልጣኝ ቴናግ እንዴት ነው ከዚህ ኢንተርቪው በኋላ ምላሽ የሚሰጡት ወይም ሪስፖንድ በጉጉት ተጠብቆ ነበር። አሁን አርነ ስሎት ከቻምፒየንስ ሊጉ ጨዋታ ፊት ፕሬስ ኮንፈረንስ አላቸው። እሱ ላይ የሚጠቅሳቸው ቃል በጣም ይጠበቃል። ሊቨርፑል ምን አይነት እርምጃ ይወስዳል? ከዚህ ምን አይነት አክሽን ከሞሳላ ጋር ጠረጴዛ ላይ ተቀምጦ ይወያያል? 2 ዓመት ኮንትራት 400 ሺህ አለ። ምንድን ነው የሚወስደው? እና ይሄ ዜና አንድ ያወርተ የምታበቃለ ሳይሆን
በየዕለቱ ምናልባት በየሰዓታቱም ጭምር አዳዲስ ዴቨሎፕመንት ይዞ ሊወጣ የሚችል ይመስለኛል። ማርክ ምናልባት እዚህ ላይ አሁን መሐመድ ሳላህን በመሸጥ ከፍ ያለ የዝውውር ክፍያ በማግኘት አዲስ ቡድን መገንባት አንቷን ሴሜንዮን ጨምሮ ሌሎች ተጫዋቾችን በማምጣት ተጨማሪ ቡድኑን ለማጠናከር የሚያስችል ገንዘብ ማግኘት ይችላል ብለን እንድታስብ ሊያደርግ ይችላል። በሊቨርፑል በኩል አርነ ስሎትን ማሰናበት ቀላል ነው። ምናልባት መሐመድ ሳላህን አሰናብቶ መሐመድ ሳላህን አቆይቶ አርነ ስሎትን ማሰናበትና ሌላ አዲስ አሰልጣኝ ማምጣት ልክ የርገን ክሎፕን አሰናብቶ ስሎትን ካመጣ በኋላ ሊቨርፑል ያስመዘገበውን ስኬት ለማስመዝገብ እድል ሊሰጥ ይችላል። ይሄ እንደ አዲስ መነሳሳት በሚለው ስሜት የዛን ያህል ግን ማን ነው የሚመጣው ነው በአሰልጣኝነት ቦታ በዚህ ሰዓት ሊቨርፑልን ለማሰልጠን ብቁ የሆኑ አሰልጣኞች ብቻም ሳይሆን ቦታውን ዝም ብሎ ለመተካት እንኳን ገበያ አማራጭ የለም። ልክ እንደ ጥር ወር የተጫዋቾች የዝውውር መስኮት እንደምንለው አማራጮች ሊኖሩ ይችላሉ። ግን ማን ነው መጥቶ እዛ ቦታ ላይ ሊሰራ የሚችለው? አትሊስት ሲዝኑ እስኪጠናቀቅ ድረስ ማን ነው ያንን ሊያደርግ የሚችለው ነገር? የተለያዩ ስሞች ሊነሱ ይችላሉ። ግን ያ በቂ ነው ወይ የሚለው ጥያቄ የሚነሳበት ጉዳይ ነው። አንዳንዶቹ ማርክ እንደውም ስሎትን እኮ ለማሰናበት አንዱ ወዲያው እንዳያሰናብቱ የሚያደርጋቸው አቬሌብል አሰልጣኝ ገበያ ላይ አለመኖር ነው። ምናልባት በኬርቴከር አመቱን ጨርሰው ኦልሞስት የተበላሸ ሲዝን ነው ብለው ካመኑ ክረምት ላይ እንደነ ኦሊቨር ግላስነር በጣም በርካታ ስሞች ሊነሱ ይችላሉ እና ለአሁኑ ግን ሞሳላ ሌላ ችግር ሆኗል። እስካሁን የምናወራ የነበረው ስለ ስሎት ቆይታ ነበር። አሁን ደግሞ ሞሳላ ሌላ ችግር ይዞ መጥቷል። በዚህ ሳምንት ወደ አፍሪካ ዋንጫ ይጓዛል። ከአፍሪካ ዋንጫው በኋላ እንግዲህ ምን ይፈጠራል የሚለው ምናየው ነው የሚሆነው። ሊጉ ዛሬ ሲቀጥል እንግዲህ ማንቸስተር ዩናይትድ ወደ ሞለኒው ተጉዞ ከወልቭስ ጋር ምሽት 5 ሰዓት ላይ ጨዋታ ያደርጋል። የማንቸስተር ዩናይትድ ነገር አንድ እርምጃ ወደፊት 2 እርምጃ ወደኋላ የሆነ ይመስላል። አንድ ፖዚቲቭ ነገር ካየም በኋላ በሳምንቱ ጥሩ ነገር ተጠብቆ ማንቸስተር ሜዳ ላይ ስንመለከተው ግን ድጋሚ ወደኋላ ያፈገፍጋል። ለኤቨርተን የኦልድ ትራፎርድ ሽንፈት በፓላስ ድል ምላሽ ሰጠ። የፓላሱ ድል እንደመነሻ ሆኖ ተከታታይ ድሎችን አስመዝግቦ ወደ ቶፕ 4 ይጠጋል ተብሎ ደግሞ ሲጠበቅ ከዌስትሃም ጋር በድካማ ፐርፎርማንስ ነጥብ ጣለ። ዛሬ የሚገጥሙት ወልቭስን ነው። ማርክ በአመቱ 2 ነጥብ ብቻ ነው ያስመዘገበው። ቪቶር ፔሬራን አሰናብቷል። በእርግጥ ባለፈው አመት 2-0 አሸንፏል እዚህ ሞለኒው ላይ። ግን አሁን የተለየ ወልቭስ ነው። በጣም ኩኛን ጨምሮ በርካታ ተጫዋቾች ለቋል። አሰልጣኙ የሉም። በጣም ኔጌቲቭ ሙድ ያለበት ቡድን ነው። ግን የማንቸስተር ዩናይትድ ደጋፊዎች አሁንም በእርግጠኝነት ይህን ጨዋታ 3 ነጥብ ይዘን እንወጣለን ብለው እንዳያስቡ የሚያደርግ አይነት ያለፉት ጨዋታዎች ነው የተመለከትን ያለ ነውና ዛሬ ለሩበን አሞሪም ሌላ ወሳኝ ጨዋታ ይመስለኛል። ሙሉ ነጥብ የማይወስዱ ከሆነ ግን በተለይ ወልቭስ ካለበት ደካማ ሲዝን አንጻር ማርክ ይህን ጨዋታ ዛሬ ነጥብ አቻ ውጤት ራሱ እኔ ያለም ጥርጥር ሩበን አሞሪም ላይ በጣም ሌላ ከፍተኛ ጫና የሚያስከትል ጨዋታ ሊሆን ይችላሉ ያስባሉ። ምናልባት በወረቀት ላይ ማንቸስተር ዩናይትድ ይህንን ጨዋታ ያሸንፋል ብሎ መገመት ቀላል ሊሆን ይችላል። የዛኑ ያህል ግን ወልቭስ ሽንፈትንም ባስተናገደባቸው ጨዋታዎች መጥፎ ነው የሚል እምነት የለኝም። አንዳንድ ጊዜ ውጤቶች የሜዳ ላይ እንቅስቃሴ ላይገልጽ ይችላሉ። ያም ቢሆን ግን ከ14-15 ሳምንት በኋላ 2 ድል 2 አቻ እንደዚሁም ያለምንም ድል በ2 ነጥብ በሊጉ ደረጃ ሰንጠረዥ መጨረሻ ላይ የተቀመጠ ቡድን ነው። በታሪኩ እንዲህ አይነት መጥፎ ውጤት አስመዝግበው አያውቅም ይሄ ቡድንና ማንቸስተር ዩናይትድ ወርቃማውን እድል እየተጠቀመ ነው ብዬ አላምንም። አንደኛ የአውሮፓ መድረክ ውድድር የለበትም። ከሌሎች ቡድኖች አንጻር በሊጉ የመጨረሻ ቀን ጨዋታዎች ላይ ነው ጨዋታውን እያከናወነ የሚገኘው። ባለፈውም ሐሙስ፣ ዛሬም እንግዲህ ሰኞ ነው ጨዋታውን ምሽት 5 ሰዓት ላይ የሚያከናውነውና ሪከቨሪ ታይም ወይም የማገገሚያ ጊዜ በሚገባ አግኝቷል። ያንን እየተጠቀመ አይደለም። እየመራ 3 ጨዋታዎች ነጥብ ጥሏል። ማግኘት ከነበረበት 9 ነጥብ እንግዲህ 6ቱን ጥሏልና ያሳካው 3 ነጥብ ብቻ ነው። ይሄ ደግሞ ጥያቄ እንዲነሳበት ያደርጋል። ከቶትናም ጋር ከዛ ውጭ ከኖቲንግሃም ፎረስት እንደዚሁም ባለፈው ከዌስትሃም ዩናይትድ ጋር ውጤት አስጠብቆ የመውጣት ጉዳይ በትልቁ ችግር ሆኖ እየተመለከትንበት ነው ያለው። ከዚህ በፊት እንግዲህ አሰልጣኙ ላይ ጥያቄ ሲነሳ የነበረው ነገር እግሮች እየዛሉ መምጣት ሲጀምሩ ካዜሜሮን 70ኛው ደቂቃ እንደዚህ አካባቢ ማስወጣት ማኑ ጋርቴንና ኮቢ ሜኑን የማስገባት ነገር ነበር። አሁን ግን ካዜሜሮም እያለ ማኑ ጋርቴን ቀይሮ እያስገባ ቡድኑ ውጤቱን አስጠብቆ መውጣት አልቻለም። በተለይ የዚህ የዌስትሃም ዩናይትዱ ጨዋታ ላይ ያንን ነገር ተመልክተናልና ቡድኑ የማሸነፍ ፎርሙላውን አሁንም መልሶ አግኝቷል የሚል እምነት የለኝም። አጀማመሩ ጥሩ ነበር። ሰንደርላንድን፣ ሊቨርፑልን፣ ክሪስታል ፓላስን፣ ብራይተን ኤንድ ሆቭ አልቢዮንን ያሸነፈባቸው ጨዋታዎች ባለፈው ዓመት በእነኚህ ቡድኖች በሙሉ ሽንፈትን መዝግቦ ነበር። ያ ጥሩ ነው፣ ግን ደግሞ ማሸነፍ የነበረበትን ጨዋታ ደግሞ ሚስ ሲያደርግ ትመለከታለህና
ኳስ ተቆጣጥሮ ለመጫወት ይቸገራል። ጎሎች ከተለያየ አቅጣጫ ለማስቆጠር የሚቸገር ቡድን ነው። ተመሳሳይ የጨዋታ አቀራረብ ነው ያለው። በአብዛኛው የጎል እድሎችን የሚፈጥረው ከግለሰቦች እንጂ እንደ ቡድን በሚደረግ እንቅስቃሴ አለመሆኑ ጥያቄ እንዲነሳበት ያደርጋል። ዛሬ እንግዲህ ማቲያስ ኩኛ ወደ ቀድሞ ክለቡ ይመለሳል። ሌላው አንደኛው ትኩረት የሚስብ ጉዳይ ነው። በዚህ በኩል የአንዳንድ ቁልፍ ተጫዋቾችም አለመኖር በማንቸስተር ዩናይትድ በኩል ለምሳሌ እንደ ማቲያስ ዴሊክት፣ ከዛ ውጭ እንደ ሃሪ ማጓየር አይነት ተጫዋቾች አለመኖር ክፍተት እንደሚፈጥር ጥያቄ የለውም። ቤንጃሚን ሼሽኮ በዚህ ቡድን ውስጥ የለምና ዛሬ ምን እንደሚፈጠር ማንም አያውቅም። ግን ይህንን ጨዋታ ማሸነፍ ወደ 5ኛ ደረጃ እንዲመጣ እድል ይሰጠዋልና ዞሮ ዞሮ እንግዲህ ጨዋታው ቀላል አይሆንም። ምንም ነገር ቢፈጠር ደግሞ አስገራሚ አይሆንም። በሁለት መንገድ ነው ያየው። ትክክል። የትኛው ማንቸስተር ዩናይትድ እንደምናይ ዛሬ እርግጠኛውን መናገር ያስቸግራል። ፓላስን ያሸንፍ 245 ላይ ከፍ ባለ ኢንቴንሲቲ የተጫወተው ማንቸስተር ዩናይትድ ነው የምናየው ወይስ ከዌስትሃም ጋር ውጤት ለማስጠበቅ ተከላካዮች ተጨማሪ ጎል አስቆጥሮ ጨዋታውን ከመግደል ይልቅ ተጨማሪ ተከላካዮች አስገብቶ ውጤቱን ለማስጠበቅ የሞከረውና አቻ ያወጣውን ቡድን ነው የምናየው። እርግጠኛውን መሆን አይቻልም። ግን አንዱ እርግጠኛውን መናገር የሚቻለው ባለፉት እንዳየ ነው አሰልጣኙ አብዛኛው ኮሽየስ ወይም ደግሞ ጥንቃቄ የታከለበት ታክቲክ ነው ወይም ደግሞ ውሳኔዎችን ነው የሚወስኑት። በመጨረሻው ጨዋታ ቡድኑ ኦልትራፎርድ ላይ ነው ተጨማሪ ጎል አስቆጥሮ ማሸነፍ ሲገባው ማቴዎስ ኩኛን ዚርክዜን አስወጥተው ተከላካዮችን ነው በጨዋታው ላይ ወደ ሜዳ ያስገቡትና ኤሊቻ መመለስ በጎ ዜና ነው። አንደኛው ጥሩ ዜና እሱ ነው። ሌሎች አማራጮች ይሰጣልና እነዚህ ነገሮች የአሰልጣኙ ኮሽየስ ታክቲክ አሁን በጣም ብዙ እንዲተቹ እያደረጋቸው ይመስለኛል። ማንቸስተር ዩናይትድ ቫሊዎች አሉት ማርክን የማውቀው እንኳን በዝም ብዬ ኳስ ማየት ከጀመርኩበት ጊዜ ጀምሮ ቫሊዎች የማንቸስተር ዩናይትድ አንደኛ ማሸነፍ ነው፣ ሁለተኛ አታኪንግ ፉትቦል ነው ማንቸስተር ዩናይትድ የሚጫወት ከፍ ባለ ኢንቴንሲቲ ነው ማንቸስተር ዩናይትድ የሚጫወተው እና ይሄ የማንቸስተር ዩናይትድ መለያ ነው። ልክ እዚህ ቅዱስ ጊዮርጊስን ስታስብ በአስራት ኃይሌ ዘመን የምታስብ ቡድን አለ አይደለም። ይሄ ሽንፈት ሲያጋጥመው በቀጣዩ ጨዋታ ለሪያክሽን ጓግቶ የሚመጣት ተጋጣሚ ተጭኖ የሚጫወት ከማሸነፍ ውጭ ሌላ ምንም አይነት መዝገበ ቃል የሌለው አይነት ቲም ነው ቅዱስ። ለካ የዛ አይነት ስሜት ነው እና ሁለቱም ላይ አሁን የዛ አይነት ስሜት ነገሮች አታይም። ተመሳሳይ ነገር አለና ዛሬ የጨዋታ የሚጠበቅ ይመስለኛል። ያለፉት 7 ተከታታይ ጨዋታዎች ላይ ማንቸስተር ክሊንሺት ጎል ሳይቆጠርበት መውጣት አልቻለም። በእነዚህ ጨዋታዎች በአንድ እንኳን ጎል ሳይቆጠርበት ቢጨርስ ነጥቧን ከፍ ያለ ዛሬ ከቼልሲ መብለጥ የሚችልበት እድል ነበርና እነዚህን ሁሉ አባክኗል። ዛሬስ ሞለኒው ላይ ማንቸስተር ዩናይትድ ከወልቭስ ጋር በወረቀት ደረጃ እጅግ በጣም የሰማይና የምድር ልዩነት አለ በነጥብ በሲዝን እያሳልፉ ባሉ ሲዝን አንጻር ግን ማንቸስተር ዩናይትድ በወረቀት ደረጃ የተሻለ ቢሆንም ጨዋታው የሚደረገው ግን ሜዳ ሳር ላይ። ስለዚህ የጨዋታ ምን ይዞ ሊመጣ ይችላል ዛሬ የምንመለከተው ይሆናል። ማንቸስተር የሚያሸንፍ ከሆነ ቀጥታ ከቼልሲ እኩል ይሆናል በነጥብ በ9 ጎል ቼልሲ ይበልጣል የጎል ልዩነት። ዛሬ እንግዲህ ማንቸስተር ዩናይትድ ካሸነፈ እንደሚያሸንፍበት የጎል መጠን የጎል ልዩነቱን ከቼልሲ ጋር መቀነስ ይችላል። ትልቁ ነገር ግን ይህም ማሸነፍ ወደ ቶፕ 4 ክሪስማስ ከመምጣቱ በፊት ወደ ቶፕ 4 ጠጋ ብሎ የአዲሱን ዓመት እንዲቀበል እድል ይሰጠዋል። እናንተስ ዛሬ ዩናይትድ ምን ሊያጋጥመው ይችላል የሚለው በብዙዎች በጉት የጠበቀ ነው። ዩናይትድ ምን ሊያጋጥመው ይችላል? በዚህ ጨዋታ ምን ጠብቃላችሁ? የክሪስታል ፓላሱን ሰከንዳፍ ዩናይትድ ነው የምናየው፣ የዌስትሃም ሰከንዳፍ የነበረውን ደካማ ዩናይትድ። ከዚህ ጋር ተያይዞ በኮመንት መስጫ ሴክሽናችን ላይ ምልከታችሁን አካፍሉን፣ የሞሳላንም ጨምሮ። ጊዜው ትክክል ነው ወይ? ያቀረበው ሀሳብ ተቀባይነት አለው ወይ? ሊቨርፑል ካለበት ችግር አንጻር ተጨማሪ ችግር መሆን ነበረበት ወይ በዚህ በሰጠው አነጋጋሪ ኢንተርቪው የሚለው ለእናንተ አስተያየት ትተነዋል። በዩቱብ ገጻችን 433 ማርክ ዮኒ ሚሊሻ ይህን ዝግጅት የተከታተላችሁ ነው። ወደ ስፔን ላሊጋ እንለፍ። ማርክ የስፔን ላሊጋ ሪያል ማድሪድ ኤል ክላሲኮን ሲያሸንፍ ከባርሴሎና ጋር የ5 ነጥብ ልዩነት ነበረው። አሁን ደግሞ ከዛ 5 ከጥቂት ጨዋታዎች በኋላ ደግሞ ከባርሴሎናውን 4 ነጥብ ዝቅ ብሎ ተቀምጧል። ባርሳ 40 ነጥብ ገብቷል። ሪያል ቤቲስን በቤኒቶ ቪያማሪን 5-3 ያሸነፈበት ጨዋታ ድንቅ ነበረ። ላሚን ያማል በ10 ቁጥር ሚና ተጫውቷል ለመጀመሪያ ጊዜ እንደ ሊዮኔል ሜሲ እና ሌላ ድንቅ ጊዜ ያሳለፈ ተጫዋች ነው። እዚህ ቦታ ላይ ባርሳ ጨዋታ አሸነፈ። ከዛ ውጭ ሁለቱ የማድሪድ ተቀናቃኞቹ ግን ነጥብ ጥለዋል። አትሌቲኮ ማድሪድ በቢልባው ኮንሲስተንት መሆን አልቻለም፣ ተሸንፏል። ትናንት ደግሞ ሪያል ማድሪድ በሴልታ ቪጎ በሜዳው ለመጀመሪያ ጊዜ ከ19 ዓመት በኋላ ሽንፈትን አስተናግዷልና የሪያል ማድሪድ ሽንፈት ሰሞነኛ አቋም፣ መለሻ ክፍል ውስጥ ያሉ ችግሮች፣ የዲሲፕሊን ጉዳይ ትናንትና እንደገናው ከማድሪድ ከባርሳ ጋር የ4 ነጥብ ልዩነት ምናልባት የሆሜን ሄድ ቱ ሄድ አድቫንቴጅ ሁሉ ነበረው እኮ ባርሳ። አሁን እሱንም ጭምር አጥቷል፣ ማድሪድ አጥቷል እሱ በ4 ነጥብ ስለሆነ ልዩነቱና ነገሮች ለሪያል ማድሪድ በጥሩ መንገድ እየሄዱ አይመስለኝም። ረቡዕ ደግሞ ከማንቸስተር ሲቲ ጋር የቻምፒየንስ ሊግ ጨዋታ አላቸውና ማድሪድ አሳምነዋል። ማርክ አዲስ ሽግግር ነው እንግዲህ
በዚነዲን ዚዳን እና በካርሎ አንቼሎቲ ዘመን የነበረው አጫወት ይታወቃል። ያው በአብዛኛው ግለሰቦች ናቸው ልዩነት የሚፈጥሩት። ዘንድሮ እንደ ቡድን ይጫወታል የሚለው የብዙዎች ግምት ነበር። ያ ግን አልሆነም። እንግዲህ ካለፉት 5 ጨዋታዎች ማሸነፍ የቻለው አንድ ጨዋታ ብቻ ነው። በአንዱ ተሸንፏል፣ በሶስቱ አቻ ተለያይቷል። በሴልታ ቪጎ ተሸንፎ ከዢሮና ኤልቼና ራዮ ቫይካኖ ጋር አቻ ተለያይቶ ያሸነፈው በሳምንቱ አጋማሽ ከሜዳ ውጪ አትሌቲክ ቢልባውን ያም የኢንዲቪዥዋል ብሪሊያንስ የኪሊያን ምባፔ ድንቅ 2 ጎሎች ናቸውና 47 የጎል ማግባት እድሎችን ፈጥሯል። ፈረንሳይ ተጫዋች ከ16 ጨዋታዎች በኋላ እንዲህ አይነት በርካታ የጎል ማግባት እድሎችን የፈጠረው መስዑድ ኦዚል ነው። ለመጨረሻ ጊዜ በ2010-11 የውድድር ዘመን በግሉ ጥሩ ጊዜ እያሳለፈ ነው የሚገኘው። ነገር ግን ደጋግመን እንደምንገልጸው የሪያል ማድሪድ የጨዋታ መንገድ ተገማች ነው። ኳሶች በአብዛኛው ከቀኝ መስመር ይነሳሉ፣ ወደ ግራ መስመር ለቪኒ ጁኒየር ይሰጣሉ። ከዛ በኋላ አንድሬ ካሬራስ ኦቨርላፕ ያደርጋል ወይም ፍራን ጋርሲያ። ከዛ በኋላ ሴንተር የሚደረግ ኳስ ወይንም ደግሞ ኪሊያን ምባፔ በግሉ ሊፈጥር የሚችለውን ነገር ነው የምንመለከተው። ቪኒ ጁኒየር አሁንም በኳስ እግሩ ስር ሲገባ የሚያሳየው ዲሲፕሊንም ከዛ ውጪ ከዳኝነት ውሳኔም ጋር ተያይዞ የሚነሳው የዲሲፕሊን ግድፈትም እንደዚሁ ብዙ ችግር የሚነሳበት ተጫዋች ነውና ትላንትና 2-0 በሆነ ውጤት ተሸንፈዋል። ከሜይ 2019 በኋላ በሪያል ቤቲስ 2-0 ከተሸነፉ በኋላ ለመጀመሪያ ጊዜ ነው በሜዳቸው በ2 ጎል ልዩነት ሲሸነፉና ይሄ እጅግ በጣም አስገራሚ ነው። ከፉትቦል ክለብ ባርሴሎና ውጪ ካሉ ክለቦች ጋር ባደረጓቸው ጨዋታዎች ማለት ነውና 2 ተጫዋቾች በቀይ ካርድ ከሜዳ ወጥተዋል። በላሊጋው ሪያል ማድሪድ በሜዳው ከፉትቦል ክለብ ባርሴሎና ጋር ካደረገው ከ1982 ጀምሮ ከአትሌቲኮ ማድሪድ ጋር ባደረገው ጨዋታ 1991፣ 2005 ከቪያሪያል እና ቫሌንሲያ ጋር በእነኚህ ጨዋታዎች በሙሉ 2 ተጫዋቾች በቀይ ካርድ ከሜዳ ወጥተውበታል። አሁን እንግዲህ ከ20 ዓመት በኋላ ነው በሜዳው ባደረገው የላሊጋ ጨዋታ 2 ተጫዋቾች በቀይ ካርድ ከሜዳ ሲወጡ ፍራን ጋርሲያ እና አንድሬ ካሬራስ። ከዛ በኋላ የነበረውን የዲሲፕሊን ግድፈት በሚገባ ተመልክተናልና ቡድኑ አጫወቱ ተገማች መሆኑ መጀመሪያ ሰሞኑ አካባቢ የአሰልጣኝ ዣቢ አሎንሶን ፍልስፍናዎች እንመለከት ነበር፣ የአጫወት መንገድ ምን እንደሚመስል። ከዛ በኋላ ግን አሁን ይህንን እየተመለከትን አይደለም። በግል እንደፈለጉ ነገሮችን እንዲያከናውኑ የተፈቀደላቸው ተጫዋቾች ያሉ ይመስላሉ። ኪሊያን ምባፔም ቪኒ ጁኒየር ቡድኑ ቅርጽ የለውም፣ ተጋጣሚ ቡድን በቀላሉ ኳስ ተቆጣጥሮ ይጫወታል። ትናንትና አሁን ከሴልታ ቪጎ ጋር በተከናወነ ጨዋታ ልምምድ የሚሰሩ ይመስሉ ነበር ሴልታዎችና እጅግ በጣም ዘና ብለው ነበር። 2 ጎል የተቆጠረበት መንገድ ያጓዝ ፓስ በጣም ድንቅ ነበር። ውጤቱን ማኔጅ ያደረጉበት መንገድ ምንም ሲከላከሉ አትመለከታቸውም። ኳስ በመያዝ ነው ጨዋታውን ማኔጅ አድርገው የነበረው። በእርግጥ ኳስ ሲያጡ ከኳስ ጀርባ ይሆናሉ። ሪያል ማድሪድ ምንም የሚፈጥረው ነገር የለም። ክሊር ከት ቻንስ የሚባሉ እድሎች አልተፈጠሩም። ግን ቡድኑ አሁንም ድክመቶች እንዳሉበት በትክክል ማሳያ ነው። እንግዲህ ከ5 ጨዋታ ማግኘት ከነበረበት 15 ነጥብ መሰብሰብ የቻለው 6 ነጥብ ብቻ ነው። ይሄ በጣም አሳሳቢ ነው። ከዚህ በላይ ደግሞ አሳሳቢ የሚያደርገው ማርክ ባርሴሎና ወደ በተወሰነ ደረጃ በጣም ኢምፕሩቭ እያደረገ መምጣቱ ቤኒቶ ቪያማሪን በጣም ፈጥኖ ነው ቤቲሶች በአንቶኒ ጎል ያስቆጠሩት። ግን ምላሽ ሰጡበት መንገድ ባርሳ ምሕረት የለሽ ነው። በ15 ደቂቃ ውስጥ ነው ፌራን ቶሬስ 3 ጎል አስቆጥሮ እዛ ጨዋታውን ሙሉ ለሙሉ ተቆጣጥሮ። በእርግጥ አሁንም መከላከል ላይ ችግር አለ። ባርሳ ከሚቆጠርበት ጎል በላይ ነው እያስቆጠረ ያለው። 3 ጎል ነው የተቆጠረበት ማርክ ብዙ ነው፣ ግን 5 ጎል ደግሞ የማስቆጠር ኳሊቲ አለው። ተከላካዩ ሪሜይንስ ዘሴም፣ ማጥቃቱ ግን አይበልጣውን የተሻሻለ ነው። በጣም ብዙ ጎሎች እያስቆጠረ ነው። ቅድም መግቢያችን ላይ እዚህ ጨዋታ እንዳነሳሁት ራሱ ላሚን ያማል በዚህ በ10 ቁጥር ሚና መጫወቱ ራሱ ሌላው አስገራሚ ነገር ነው። ለመጀመሪያ ጊዜ ነው ከቀኝ መስመር ላይ ወጥቶ ወደ መሀል የገባው። የሆነበት ምክንያት የተጫዋች ጉዳት ነው ማለት ከዚህ ቦታ ላይ ራፊኒያ በጣም የተሻለ ነው 10 ቁጥር ቦታ ላይ፣ ግን ከጉዳት መልስ ሌላ መጠነኛ ዲስኮንፈርት አጋጥሞታል። ከዛ ውጪ ፌርሚን ሎፔዝ ከባት ጉዳት ነው የመጣው። እነዚህ ዳኒ ኦልሞ ጉዳት የተከሻ አጋጥሞታል። በዚህ ምክንያት አማራጭ አልነበረም እና ሃንሲ ፊሊክስ ሲናገሩ አናገር ነው ላሚን ያማልን እና እዚህ ቦታ ላይ እንሞክራል። በጣም ደስ ይለኛል። በጣም ፐርፌክት ነበር። የመጀመሪያ 45 ምንም ኳስ አልተበላሸበትም። አሲስቶች ነበሩት። 5ኛውን ጎል ጭምር አስቆጥሯል እዚህ ቦታ ላይ። ከዚህ በተጨማሪ በቀኝ ሳይድ ስዊድናዊው ሩኒ
ላሚን ያማል ወደ 10 ቁጥር ስለመጣ ቦታውን በደንብ ተጠቅሞ ጎል ጭምር አስቆጥሯልና ባርሳ አሁን አንዳንድ ጨዋቾች ወደ ሙሉ ፊትነስ እየተመለሱለት ነው ያሉት። ጨዋታዎችን እያሸነፈ ነው። የባርሴሎና ጥሩ አቋም ደግሞ ይበልጣውን በማድሪዶቹ ቡድን ድክመት እየታገዘ ወደ ላሊጋው ከፍ እያለ የመጣ ይመስላል። አትሌቲም በቢልባው ያስተናገደው ሽንፈት ያልጠበቀ ነበር፣ ምክንያቱም ጥሩ አመጣጥ እየመጣ ነበር። ተከታታይ 2 ጨዋታ ተሸንፏል ማርክ በባርሳና በቢልባው እና ይህን ስትመለከት ሲዝኑ አሁንም የባርሴሎና የመሆን እድሉ ሰፊ ይመስላል። ላሊጋው እንግዲህ በዚህ መልክ እየሄደ ነው። ከዳኝነቱ ጋር ተያይዞ ግን ያው ውዝግቦች አሉ ጊዜ በስፔን ትላንትናም የፍራን ጋርሲያ በእርግጥ በራሱ ማንንም መውቀስ ያለበት አይመስለኝም። አሎንሶ ራሱ በጣም ተበሳጭቶበት ነበረ። ካሬራስ መጨረሻ ደቂቃ ላይ ነው በቀይ ካርድ የወጣውና ብዙ ነገሮች ከውዝግብ የጸዱ አይደሉም በስፔን በተለይ ዳኝነት ውሳኔዎች። ከዚህ ጋር ተያይዞ እንግዲህ ላሊጋው ወደ አዲስ ምዕራፍ የተሸጋገረ ነው። ሪያል ማድሪድ የኪሊያን ምባፔ ድንቅ ሲዝን በሪያል ማድሪድ ምናልባት አንድ ነገር አለማሸነፍ ምክንያት ኢቨን የባሎንዶር ተስፋው ራሱ አደጋ ውስጥ ሊገባ የሚችልበት እድል እንዳይኖር ስጋት አለ። በጣም ጥሩ ጊዜ እያሳለፈ ነው ኪሊያን ምባፔ። አለዚያ ደግሞ እንደ ሜሲ 91 ጎል ወይም ደግሞ 80 ጎል 70 ጎል ማስቆጠር አለበት ማለት በአውትስታንዲንግ ሲዝን ለማሳለፍ ያ ኳሊቲ ያለው በሪያል ማድሪድ ውጤታማነት የሚታገዝ ከሆነ ግን ያለም ጥርጥር ኪሊያን ምባፔ ትልቅ እድል ያለው ይመስለኛል። በእርግጥ የዓለም ዋንጫ ዓመት መሆኑ መረሳት የለበትም። ምክንያቱም ቀጣዩ ባሎንዶር ዲሴምበር ላይ ከዓለም ዋንጫ መልስ የሚደረግ ከመሆኑ አንጻር ላሊጋው እንግዲህ አሁንም የባርሴሎና መሆኑ ወደ የተቃረበ የመጣው ደግሞ ፍንጭ የሰጠ ያለ ይመስለኛል። ማርክ ባለፈው ዓመት እንግዲህ ቡድኑ በአሳማኝ ብቃት ነው የላሊጋውን ዋንጫ ያሳካው። በአስቸጋሪ ጊዜያት ሆኖ እንኳን ሪያል ማድሪድ ልዩነቱን አስፍቶ መሄድ አልቻለም። ተደጋጋሚ ነጥቦችን በመጣል ለፉትቦል ክለብ ባርሴሎና እድል ሰጥቶታል። ባርሴሎናም እንግዲህ ቁልፍ ተጫዋቾቹ ተመልሰውለታል። የተከላካይ መስመሩ ጥያቄ አሁንም አልተመለሰም። ያም ቢሆን ግን አሁን ባለው ሁኔታ ባለፈው 5-3 ያሸነፈው ጨዋታ ሪያል ቤቲስን በትክክል ማሳያ ነው። የተከላካይ መስመሩ ደካማ ነው። ስለዚህ ከተጋጣሚ የበለጠ በርካታ ጎሎችን ማስቆጠር ብቻ ነው መፍትሄው እንጂ በ1 ጎል ልዩነት በ2 ጎል ልዩነት ማሸነፍ እንደማይቻል ወይንም ደግሞ ክሊንሺት ጠብቆ መውጣት እንደማይቻል በትክክል ማሳያ ነው። ነገሮች በዚህ የሚቀጥሉ ከሆነ እንግዲህ ፎርሙላውን ያውቁታል አሰልጣኝ ሃንዚ ፍሊክ ባላቸውም ተጫዋቾች እንግዲህ ዘንድሮን ባክ ቱ ባክ የላሊጋውን ዋንጫ የሚያሳኩ ይመስለኛል። አድማጮቻችን እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሪያል ማድሪድ ገፍቶ ይቀጥላሉ ወይ? በኮሜንት መስጫችሁ ሀሳብ አስተያየቶች ልታደርሱን ትችላላችሁ። ከሴሪአ ጋር ተያይዞ የሚነሳ ነገር በተለይ ናፖሊ ዩቬን አሸንፏል። ለኮንቴ ጥሩ ሳምንት የነበረ ይመስላል። ምን አዲስ ነገር አለ ማርክ? ናፖሊ ከሴሪያ ጋር ተያይዞ ምናነሳው የኢንተር ሚላን እና ኮሞ ጨዋታ ተጠባቂ ነበረ። 4-0 ማንም እንደዚህ ይሆናል ብሎ የጠበቀ አልነበረም። በተለይ ኮሞ ከሚገኝበት ወቅታዊ አቋም አንጻር የሴስ ፋብሪጋዝ ቡድን ግን እጁን ሰጥቷል ለክሪስቲያን ኪቭ ቡድን እና 4-0 ተሸንፏል። ሴስ ፋብሪጋዝ ከጨዋታው መጠናቀቅ በኋላ የሰጠው አስተያየት ትኩረትን ይስባል። በማዕከላችን ምንም አይነት ልዩነት የለም። ውጤቱ ጨዋታውን ይገልጿል ማለት አልችልም፣ ግን 2 ወርልድ ክላስ አጥቂዎች ያሏቸው እነሱ ናቸው ልዩነት የፈጠሩት። ከዛ ባሻገር ይሄ በትልቁ እንድንማርበት እድል የሚሰጠን አጋጣሚ ነው የሚል አስተያየትን ሰጥቷል። ሌላ የሳምንቱ ትልቁ ጨዋታ የነበረው ከዚህ ከፋብሪጋዝ ጋር ተያይዞ የሰጠው አስተያየት ጋር ሌላ ትኩረት የሳበው 4 ጎል ሲቆጠርባቸው ኦልሞስት የተጫወቱት በሃይላይን ነው። በሎ ብሎክ አልተጫወቱም ወይም ደግሞ በቁጥር በዝተው ሳጥናቸው ዲፌንድ አላረጉም። ከሜዳቸው ውጭ ትልቅ ቡድን እንደመግጠማቸው እና ይህ ሁሉ ጎል እንዳይቆጠር ማድረግ አይቻልም ነበር ወይ? በተለይ ደግሞ መከላከሉ ላይ ይበልጥ ጥብቅ በመሆን የሚል ጥያቄ ቀርቦልን ነበር። በሱ መንገድ መጫወት ለእኔ አይስማማኝም። በዚህ በሎ ብሎክ ተጫዋቼ ወይ ጎሎችን ከምቀንስ ወይም ደግሞ 1 ነጥብ ከምወስድ ቡድኔ እንዲጫወት እኔ በምፈልገው መንገድ ተጫውቶ በዚህ መንገድ ብሸነፍ ይሻለኛል ብሏል። ስለዚህ በራሱ መንገድ ተጫውቶ ሽንፈት ማስተናገድ እንጂ ከጨዋታ መንገዱ ወጥቶ አንድ ነገር ለማግኘት መሞከር ለሱ ፍላጎቱ እንዳልሆነ በሚገባ ተናግሯልና በአሰልጣኝነቱ ላይ ምን ያህል ለዓላማው ለፍልስፍናው ታማኝ እንደሆነ የሚገልጽ አይነት አስተያየት ነው ማርክ የሰጠው። በ2 አሰልጣኞች ሰልጥኗል። በ2 የጨዋታ አስተሳሰብ ባላቸው አሰልጣኞች መነሻው በላሜሲያ ነው። ከዛ አርሰን ቬንገር ናቸው። ከዛ ፉትቦል ክለብ ባርሴሎና ነው አርሰን ቬንገር እና ፔፕ ጋርዲዮላ። በኋላ ላይ የመጡት አሰልጣኞች የሚያሰለጥኑት አሰልጣኞች ናቸው። በዚህ በኩል ትኩረትን የሚስቡት አንቶኒ ኮንቴና ጆዜ ሞሪኖ እነሱ የሎ ብሎክ አሰልጣኞች ናቸው። ግን የመጀመሪያዎቹን ዓመታት የተጫወተበትን ጊዜ የበለጠ ማመን የፈለገ ይመስለኛል እና ኦንዤ ፖስቴኮግሉ በአንድ ወቅት በቼልሲ 4-1 በተሸነፉበት ጨዋታ 2 ተጫዋቾች በቀይ ካርድ ወጥቶባቸውን በሃይላይን ሲጫወቱ ነበርና ከዛ ጋር ተመሳሳይነት ያለው ነው። ናፖሊ ከዩቬንቱስ ሌላው ትኩረት የሚስብ ጨዋታ ነው። ትናንትና 2-1 በሆነ ውጤት አሸንፏል። ሁለቱንም ጎሎች ያስቆጠረው ራስመስ ሆይሉንድ መሆኑ እጅግ በጣም አስገራሚ ነው። ካለፉት 3 ጨዋታዎች
በ4 ጎሎች ላይ ተሳትፎ አድርጓል። 2 ጎሎች አስቆጥሯል። 2 ለጎል የተመቻቹ ኳሶችን ሰጥቷል። ከሮማና አትላንታ ጋር በተከናወነ ጨዋታ 2 ለጎል የተመቻቸ ኳስ ሰጥቷል። ዩቬንቱስ ላይ ትላንትና እንግዲህ 2 ጎሎችን አስቆጥሯል። ጥሩ ጊዜ እያሳለፈ ነው የሚገኘው በውሰት ከማንቸስተር ዩናይትድ ተሰጥቶ። ከዛ ባሻገር ኬናን ይልዲዝ ይሄ ቱርካዊ ተጫዋች እጅግ በጣም ጥሩ ጊዜ እያሳለፈ ነው የሚገኘው። ወደ ጨዋታ የተመለሱበትን ጎል አስቆጥሮላቸው ነበር። 5ኛ ጎሉ ነው ከ15 የሴሪያ ጨዋታ በኋላ 5 ጎሎችን በማስቆጠር እድሜው 21 ከመብላቱ በፊት ይህንን ያደረገ ሁለተኛው ተጫዋች ሆኗል። ከ1994-95 በኋላ ከ30 ዓመት በፊት አሌክዛንድሮ ዴል ፒየሮ እድሜው 21 ዓመት ከመብላቱ በፊት በመጀመሪያዎቹ 15 የሴሪያ ጨዋታዎች 5 ጎሎችን አስቆጥሮ እንደነበር የሚታወስ ነው። ዛሬ እንግዲህ ኤሲ ሚላን ከቶሪኖ ጋር ጨዋታውን ያከናውናል። ምሽት 4:45 ላይ የሚከናወን ነው። ናፖሊ በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። ከአሰልጣኝ ሉቺያኖ ስፓሌቲ ሹመት በኋላ በሚገባው ልክ ከፍ ያለ መሻሻልን ማሳየት አልቻለም ዩቬንቱስ እና ይህም ሌላው አነጋጋሪ ነው። ሴሪያው እጅግ በጣም ከሌሎቹ ሊጎች የበለጠ ከፍ ያለ የፉክክር ስሜት እያስተናገደ ይገኛል። ኢቨን ዛሬ ሚላን ቶሪኖን የሚያሸንፍ ከሆነ ነጥቡን 31 ማድረስ ይችላል። ያ ማለት ከናፖሊ እኩል መቀመጥ ይችላል። ሚላን እንደሚያሸንፈው የጎል መጠን 3 ጎል ልዩነት አላቸው ከናፖሊ ጋርና ዛሬ ሚላን ራሱ ሌላ ትልቅ እድል አለው ደረጃ ሰንጠረዡ አናት ለመምጣት። ጥሩ አቋም ላይ የሚገኝ ቡድን ነው። የሻምፒየንስ ሊግ ተሳትፎ የለውም። ስለዚህ እያረፈ ነው የሚጫወተው። ሉካ ሞድሪች የሚገኝበትም አቋም ቡድኑ በዚህ ረገድ እምነት እንዲጣልበት አድርገዋል። አሰልጣኝ ማሲሚሊያኖ አሌግሪም የበለጠ ፎርሙላውን አግኝተዋል። አድማጮቻችን 433 ማርኪውን የሚሊሻ የሰኞ የአውሮፓ ሊጎች የዩሮፒያንስ ሊግ ራውንድ አፕ ዝግጅታችን ነበረ። ከእንግሊዝ ፕሪሚየር ሊግ እስከ ጣሊያን ሴሪአ እንደዚሁም ስፔን ላ ሊጋ የሳምንቱ መጨረሻ አነጋጋሪ ነጥቦችን ለማንሳት ሞክረናል። በተለይ የሞሳላህ ጉዳይ በጣም ብዙ ትኩረት የሳበ እንደነበር የሚታወስ ነው። እንዳልኳችሁ በየሰከንዱ በየደቂቃው በየሰዓቱ ከሞሳላህ ጉዳይ ጋር ተያይዞ አዳዲስ መረጃዎች ይወጣሉ። እኛ ስቱዲዮ ውስጥ ከገባን ድረስ የነበሩትን ያነሳ ናቸው። በኮሜንት መስጫ ሴክሽን ውስጥ እየገባችሁ እንደዚሁ እናንተም በተነሱ ጉዳዮች ነጥቦች ላይ ሀሳብ አስተያየቶቻችሁን አድርሱን። ሼር፣ ላይክ፣ ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ። ማርቆስ ኤልያስና ዮናስ አዘዘ ነበረን። በቻምፒየንስ ሊግ ነገ ከነገ ወዲያ እንደዚሁ ከነገ ጀምሮ የቻምፒየንስ ሊግ ወሳኝ ጨዋታዎች ይደረጋሉ። ከጨዋታ አስቀድሞ በወሳኝ በሚጠበቁ ጨዋታዎች ዙሪያ ጥልቅ ዘገባዎች፣ ትንታኔዎች ይዘን እንቀርባለን። እስከዛው ድረስ መልካም ቆይታ ይሆንላችሁ።